በኦርቶዶክሳዊ የማዕድ መርሃ ግብራችን የፀሐይ መጨለምና የመጨረሻው ዘመን ፍጻሜ ምልክቶች በሚል ቆይታ እናደርጋለን። እሺ እንግዲህ ያው በየጊዜው አዳዲስ ምርምሮች በሳይንሱ ዓለም ይመጣሉ። ይሄ ደግሞ ቀድሞ በመጽሐፍ ቅዱስ የተነገረ ነው። በትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ ቃሉን ዝጋ፣ መጽሐፉን አትም፣ ብዙ ሰዎች ይመራመራሉ፣ ዕውቀትም ይበዛል ይላል። የመጨረሻው ዘመን ዕውቀት የሚበዛበት፣ ምርምር የሚበዛበት፣ ጥናት የሚቀርብበት ዘመን ነው። ይሄ ቀድሞ ተነግሮናልና በርካታ ሳይንቲስቶች እንግዲህ ብዙ ምርምር ሊያካሂዱ ይችላሉ። መጽሐፍ ቅዱስን ለሚያጠና በሃይማኖት ለሚኖር ሰው ደግሞ ተፈጥሮ ላይ የሚመጡ ምርምሮች ብዙ ሊያስደንቁት ይችላሉ። ምክንያቱም ሳይንስ ብዙ ነገር ሳያውቅ ሳይረዳ መጽሐፍ ቅዱስ ቀድሞ የተናገራቸው በጣም በርካታ አስፈላጊ ግኝቶች አሉና ነው። እና በሃይማኖት ውስጥ ስንሆን በተፈጥሮ ላይ የሚመጡ አንዳንድ ጥናቶች ብዙ ላያስደንቁን ይችላሉ። መጽሐፍ ቅዱስን የሚያጠና በሃይማኖት ትምህርት ያለ ሰው ዘመንን በመንፈስ ነው የሚመረምረው። አምላካችን መድኃኒታችን ኢየሱስ ክርስቶስም ዘመንን እንድንመረምር በቃሉ ነግሮናል። የሰው ልጅ ከዘመን ብዙ ይማራል። እግዚአብሔር አምላክም ለሚያደርገው ነገር በሙሉ ቀድሞ ምልክት ይሰጣል። የተፈጥሮ ምልክት ይሰጣል። ብዙ የተፈጥሮ ምልክት ሰጥቷል። የነፃነት ዕለት እንኳን ሲታወጅ፣ የምህረት ዕለት እንኳን ሲታወጅ፣ የጨለማው ዘመን ነፍስ ለዘመናት ታስራ የነበረበት ዘመን ሲያልቅ እንኳን ቀደም ብሎ ምልክት ሰጥቷል። እግዚአብሔር ራሱ ያው ምልክት ይሰጣቸዋል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ተብሎ ተሰጥቷል። እና ምልክት ይሰጣል። ለሚያምን ሰው ምልክት ይሰጠዋል። የማያምን ነው ምልክት የማይሰጠው። እግዚአብሔርን ያመነ እግዚአብሔርን የተከተለ አምልኮ ለሱ የሚፈጽም በሱ ስርዓትና ሕግ የሚመራ ሕዝብ ቀድሞ ምልክት ይሰጠዋል። እና አሁን ተፈጥሮ ላይ እየተከሰቱ ያሉ ነገሮች ብዙ ምልክት ለኛ ሆነው እናያቸዋለን። አሁን ሳይንስም በጣም ከመጽሐፍ ቅዱስ ጋር የሚስማሙ ነገሮችን ማውራት የጀመረበት ጊዜ ላይ ደርሰናል። ይሄ ዘመን ምን አይነት ዘመን እንደሆነ በመጽሐፍ ቅዱስ የተነገረው የፍጻሜ ዘመን ዋዜማ ላይ መቆማችንን ማሳያ ምልክቶች እያየንበት ነው። ወደ ዛሬው ጥናት ግን ስናልፍ እንግዲህ ከምድር 1.6 ቢሊዮን ኪሎ ሜትር ርቆ የሚገኝ ጄምስ ዌብ ሳተላይት ቴሌስኮፕ የሚባል የዛሬ 9 ወር ወደ ምድር የላካቸው 4 አዳዲስ ኢሜጆች በዓለም መነጋገሪያ ሆነዋል። የናሳ የዘርፉ ምሁራንም እጅግ ጠቃሚ ለአጽናፈ ዓለም ለዩኒቨርስ ምርምር ለሚያደርጉ እጅግ ጠቃሚ የሆኑ መረጃዎች ናቸው ብለው ፕሬዝዳንቱ በተገኙበት ዋይት ሃውስ ውስጥ ይሄንን ነገር እንግዲህ ይፋ አድርገዋል። ምርምሮቹም እንግዲህ 4 የተለያዩ ቅርጽ መልክ ያላቸው ኢሜጆች ናቸው። እንግዲህ እነሱም አንደኛው ኢሜጅ ስማክስ 0723 ይባላል። ሁለተኛው ካሪና ኒቮላ ይባላል። ሶስተኛው ስቲቨን ኮንተንት ይባላል። አራተኛው ሳውዝ ሪንግ ኔቦላ ይባላል። እንግዲህ እነዚህ በምድር በሪሞት በሚንቀሳቀሰው የሳተላይት ቴሌስኮፕ የተነሱ ፒክቸሮች ናቸው። ለዚህ ለህዋ ምርምር አዲስ ግኝት ተደርገው የተወሰዱ ናቸው። ለዛ ነው በዋይት ሃውስ ደረጃ ፕሬዝዳንቱ በተገኙበት
ይሄ አዲስ ግኝት የዛሬ 9 ወር አካባቢ ይፋ የሆነው። ከዛ በመነሳት በርካታ ሳይንቲስቶች ብዙ ምርምር አድርገዋል። ስለ ፀሐይም የራሳቸውን መላምት አስቀምጠዋል። በተለይ ሁለተኛው ላይ ካሪና ኒቮላ የሚባለው ምስል ላይ የሚታየው ነገር በጣም ግዙፍ የከዋክብት ክምችትና ተራራ ነው። በአንድ ቦታ ማለት ነው። በአንድ ቦታ በጣም ሂውጅ ነው እኮ ትልቅ ነው። ያው እንግዲህ አድማጭ ተመልካቾቻችን በስክሪኑ ላይ ያዩታል ኢሜጁን። ምናልባት ያው ካሜራና ስክሪን ጠባብ ስለሆነ ኢሜጁም ሲመጣ ያው በተቀረጸው ልክ ስለሆነ ነው። እነሱ ሲገልጹት ግን በጣም ሂውጅ ትልቅ ነው። በጣም ትልቅ ግዙፍ የከዋክብት ክምችት በቁጥርም አስቀምጠውታል ያለበት ነው። እና እንግዲህ እነሱ ደግሞ ሲገልጹ ምን አሉ? ይሄ አሉ በዚህ በአጽናፉ ዓለም ውስጥ እዚህ ስፔስ ውስጥ ያለው ዩኒቨርስ ውስጥ ካለው ነገር ትንሽዬ አሻዋ በእጅ እንደማንሳት ነው። አጽናፍ ዓለም ከሰው አእምሮ በላይ ነው፣ ከቁጥጥር ውጭ ነው። በቃ የሰው ልጅ አእምሮ ሊገልጠው አይችልም፣ ሳይንስም ይደርስበታል ብለን አናምንም ነው ያሉት። እጅግ በጣም እንግዲህ ያ ግዙፍ እንደው በደንብ አድማጭ ተመልካቾቻችን ግልጽ እንዲሆንላቸው ተራራውን አሉ የከዋክብቱን ተራራ ቁመቱን ብንለካው 7 የብርሃን ዓመት ይፈጃል። ያ ማለት ምን ማለት ነው? እንግዲህ ያው አሁን በቅርብ ጊዜ ነው ይሄ መለኪያ የመጣው። ስፔስ ውስጥ ያሉ ነገሮችን አንዳንዴ በኪሎ ሜትር ማስቀመጥ አዳጋች ስለሆነ በብርሃን ዓመት እየለኩ መጥተዋል ሳይንቲስቶቹና እንግዲህ ይህ ማለት ወደ ኪሎ ሜትር ሲቀየር ግዝፈቱን እንየው። የብርሃኑን ዓመት ወደ ኪሎ ሜትር ስንቀይረው 66 ትሪሊዮን 225 ቢሊዮን 123 ሚሊዮን 308,060 ኪሎ ሜትር ነው ቁመቱ። ምን አይነት ግዙፍ ነገር ነው የከዋክብት ክምችት! አየህ፣ ይሄንን የፈጠረ አምላክ ነው ያለኝ። እንደ ነጥብ የተቆጠረች እንግዲህ ምን አይነት ግዙፍ ነገር ነው! ከዩኒቨርስ አንፃር ከአጽናፈ ዓለም አንፃር በጣም ነጥብ ናት። በቃ አሸዋ ከመሬት አንድ አሸዋ ከመሬት እንደማንሳት ነው። እጅግ በቃ እነዚህ 20 ዓለማት የሚባሉት በጣም ግዙፍና ረቂቅ ናቸው። ከሰው አእምሮ በላይ ናቸው። አየህ፣ እና ይሄንን እንዳው ግልጽ እናድርገው ብዬ ነው። አንድ የብርሃን ዓመት የሚባለው በመለኪያው በሳይንሱ መለኪያ 9 ትሪሊየን 460 ቢሊዮን 730 ሚሊዮን 472,580 ኪሎ ሜትር ነው። ይሄ እንግዲህ የአንዱ ዓመት የብርሃን ወደ ኪሎ ሜትር ሲቀየር ቀመሩ ነው 9 ትሪሊየን 460 ቢሊዮን 730 ሚሊዮን 472,580 ኪሎ ሜትር ይሄ የአንዱ የብርሃን ዓመት። አዎ፣ ስለዚህ ያኛው 7 የብርሃን ዓመት ስለሆነ ለ7 ማባዛት ይሄን ስናባዛው ቅድም ያለውን ቁጥር ይሰጠናል ማለት ነው። እንግዲህ ይሄ እጅግ በጣም ግዝፈቱን የሚያሳይ ነው። እዛ ውስጥ ደግሞ አጠቃላይ እንግዲህ በአራቱም ኢሜጆች የተለያዩ ናቸው። በጣም የሚገርመው አንዱ ደግሞ እጅግ የሚደንቅ ነው። ወደ እሱን አሁንም እንደው ለተመልካቾች ግልጽ ለማድረግ ወደ 23 ኳትሪሊዮን ቁመቱ ማለት ነው። አዎ፣ በስፔስ ርቀቱ በኪሎ ሜትር ከተለካ ከምድር ስንለካው ያለበት ወደ 23 ኳትሪሊዮን ኪሎ ሜትር አካባቢ የሚገኛል። አራተኛው ፒክቸር ሳውዘን ሪንግ ኢቮላ የተባለው እሱ ወደ 23 ኳትሪሊዮን ኪሎ ሜትር ርቀት ላይ ያለ ማለት እጅግ በጣም ምን ያህል ከመሬት ላይ እንግዲህ እንደሚርቅ ማሳያ ነውና ብዙ ከዋክብት አዳዲስ ወጣት ከዋክብት የታዩበት የከዋክብት አወላለድን
የተመለከቱበት ብዙ ምርምር የተካሄደበት ነው። አሁንም ቀጥሏል በዛ የተነሳ። ይሄ እንግዲህ ዘ ሌተስት የተባለ በስፔስ ሳይንስ ላይ ምርምር ነው፣ ኢሜጅ ነው። ለዛ ነው በዋይት ሃውስ ደረጃ ፕሬዚዳንቱ በተገኙበት የዛሬ 9 ወር አካባቢ ይፋ የተደረገው ማለት ነው። እንግዲህ ያው ሳይንሳዊ ምርምሩን አይተናል። ይህን ነገር ግን ቀድሞ መጽሐፍ ቅዱስ ይናገረው እንደነበረ በጣም በርካታ መረጃዎች አሉ። ለምሳሌ በመጽሐፈ ኢዮብ ምዕራፍ 9 ከቁጥር 3 እስከ 10 ብናነብ ከዋክብት የማይመረመሩ መሆናቸውን እጅግ ረቂቅ መሆናቸውን ጠቅሶ እናገኘዋለን። በትንቢተ አሞጽ ምዕራፍ 5 ቁጥር 8 ላይ ደግሞ ከፍተኛ የከዋክብት ክምችት እንዳለ፣ ከዋክብት የራሳቸው ማደሪያ እንዳላቸው በትንቢት ሳይንስ ምንም ስለ ከዋክብት መረጃ ሳይኖረው እንግዲህ መጽሐፍ ቅዱስ በትንቢተ አሞጽ የከዋክብት ክምችት እንዳለ ይነግረናል። በሐዲስ ኪዳን ደግሞ ቅዱስ ጳውሎስ በዕብራውያን መልእክቱ ላይ የከዋክብት ቁጥር የማይቆጠር የማይለካ ነው፣ እልፍ አላፋት ነው ብሎ በዕብራውያን መልእክቱ ምዕራፍ 11 ቁጥር 12 ላይ ጠቅሶ እናገኘዋለን። በመጨረሻም ራሳቸው ከዋክብት እንደሚወለዱና እንደገናም እንደሚሞቱ ረጋፊ እንደሆኑ በዮሐንስ ራእይ ምዕራፍ 8 ቁጥር 10 ላይ ተጽፎ እናገኛለን። ስለዚህ ሳይንስ አሁን የደረሰበት ነገር ረቂቅ እንደሆነ ግልጽ ነው። ነገር ግን መጽሐፍ ቅዱስ ቀድሞ የከዋክብትን አፈጣጠር፣ አወላለድ፣ አሟሟት ዘርዝሮ ነግሮናል። በተለይ አንድምታ ለሚያነብሰው ይሄ ነገር ግልጽ ይሆንለታል ማለት ነው። በመጽሐፈ ሄኖክ ላይ ደግሞ የከዋክብት አጠቃላይ ባህሪ ምን እንደሚመስል፣ ጠባይ ምን እንደሚመስል በጣም በስፋት ነው የተጻፈው። ታላላቅ ከዋክብት የሚባሉት እነማን እንደሆኑ፣ ምን አይነት የከዋክብት ተራራ ክምችት እንዳለ፣ ብርሃን ከየት እንደሚያገኙ ይሄ ሁሉ በዝርዝር ተጽፏል። እንዲያውም በመጨረሻው ዘመን ከዋክብት ወደ ምድር የሚመጡበት፣ ውቅያኖስን የሚመቱበት፣ የሚያገነፍሉበት ምልክት እንደሆነ በመጽሐፈ ሄኖክ ተጽፏል። ስለዚህ እነዚህን ስንመለከት እንግዲህ የመጨረሻው ዘመን ዋዜማ ላይ መሆናችንን እንረዳለን ማለት ነው። በቃ ብርሃን መጋቢዋ ፀሐይስ ምንድነው የወደፊት እጣዋ የሚለውን ማየት ጀመሩና በእነሱ ጥናት ምን እያሉ መጡ? ፀሐይ ዘላለማዊ አይደለችም፣ አላቂ ነች። የሃይድሮጅን መጠኗ እየተቃጠለ ሲመጣ ታልቃለች። ራሷን በራሷ ማለት ነው። ትሞታለች ነው የሚሉት። እንዲያውም በቀጥታ አማርኛ ትሞታለች። ቀስ ብላ ወደ ሬድ ጃይንትነት፣ በጣም ትልቅ ቀይ ግዙፍ ደም የለበሰ ወደ ደም አካል የለበሰ ትቀየርና እዛ ውስጥ በጣም ስትገዝፍ ስትለጠጥ ሜርኩሪን፣ መሬትንና ቬኑስን ትበላቸዋለች፣ ትውጣቸዋለች ነው የሚሉት። ያኔ የዚች ምድርም መጨረሻ ይሆናል፣ እሷም ትፈርሳለች ነው። በቃ ያ ደም ከሆነች በኋላ ሳይንሳዊ ጥናቱ ነው ትፈርሳለች የሚል ምልከታ እያመጡ ነው። አሁን ወደ እሷም እንግዲህ ይህንን የከዋክብት ክምችታዩ እንግዲህ በጣም ግዙፍ ነች ፀሐይም፣ ያው እንደሚታወቀው ወደዛ እየሄዱ ነው አሁን እየተናገሩ ያሉት። እና የደም የምትለብስበት ዘመን አለ፣ እየመጣ ነው። ፀሐይ በራሷ በከፍተኛ ሁኔታ እያለቀች ነው። ይሄ ካለቀ ደግሞ የሃይድሮጅን መጠኗ እያለቀ ሲመጣ፣ ንጥረ ነገሩ እያለቀ ሲመጣ በጣም ወደ ጉበት ቀለም ከለር እና ወደ ደምነት ትለወጣለች። ከዛ በኋላ ያው
የሷም ያለምን ፍጻሜ ሆነ ነው። በቃ የለመለመ ነገር ሁሉ ማየት አይቻልም። የተፈጥሮ ስርዓት ይዛባል፣ መሬት ላይ ያለው ነገር ይዛባል እና የዚህ ዓለም መጨረሻ ይሆናል የሚለውን እምነት በሳይንስ ውስጥ እያደረ መጥቷል። እና ከዚህ አንፃር ነው እንግዲህ እኛ ደግሞ ሳይንሱም እየደገፈው ከመጣ እንዲህ አይነቱን ነገር ቀደም ብሎ ግን የአምላክ ቃል ይናገረው ስለነበረ እስኪ ይሄንን እኔም ወደዛ ጥያቄ ልሄድ ነበር። ምናልባት ፍልስፍናው የዚህን ያክል ወደ ሃይማኖት ሐሳብ መቅረብ ከጀመረ ምናልባት አሁን እነሱ የሚሉት ነገር ግኝት ሳይንስ ያው ግኝት ነው ያለ ነገር ነው የሚያገኘው። ሃይማኖታዊ ነገር ግን አስቀድሞ በእምነት መነጽር የሚመለከት ስለሆነ መጽሐፍ ቅዱሳዊ ገለጻውስ አተያዩስ በትንቢት መልክ ሊሆን ይችላል የተነገረ መጽሐፍ ቅዱሳዊ ቃል ከዚህ ከፀሐይ ደም መምሰል ጋርና ከዚህ ኩነት ጋር የተገናኘ መጽሐፍ ቅዱሳዊ ትንቢቶች መጽሐፍ ቅዱሳዊ ቃላቶች እናገኛለን። ፀሐይንም በሚመለከት ያው መጽሐፍ ቅዱስ በርካታ ጥቅሶች አሉት። በተለይ የስነ ፍጥረትን ነገር በዝርዝር ያተተው መጽሐፈ ሄኖክ ፀሐይ የተለያዩ ክፍሎች እንዳሏት መካከለኛ ክፍሏ ከፍተኛ ሙቀት የሚያመነጭ መሆኑን በመጨረሻም ግን በእግዚአብሔር ፈቃድ ብርሃን መስጠት እንደምታቆም መልኳ ወደ ደምነት እንደሚቀየር ያኔ ደግሞ የመጨረሻው ዘመን ምልክት እንደምትሆንና እሷም ስትጠፋ የተፈጠሩ ስነ ፍጥረት በሙሉ ህልውናቸው እንደሚያከትም በዝርዝር ያስረዳናል። እና እነዚህን ስንመለከት እንግዲህ አሁን ያለንበት ዘመን የቆምንበት ዘመን ይሄ የመጨረሻው ዘመን መሆኑን እግዚአብሔር አምላክ መድኃኔዓለም ኢየሱስ ክርስቶስ የሚመጣበት ዘመን ቅርብ መሆኑን ማሳያ ነው። በሌሎች የመጽሐፍ ቅዱስ ክፍሎችም ስለ ፀሐይ መርገፍ፣ ስለ ፀሐይ ደም መምሰል፣ ስለ ፀሐይ መጨለም ብዙ ክፍሎች አሉ። ከነሱ ውስጥ እንግዲህ የሚከተሉትን መጠቃቀስ እንችላለን። የመጨረሻው ዘመን ከመቃረቡ በፊት የፀሐይና የጨረቃ ደም መልበስ በትንቢት ተነግሯል እና በትንቢተ ኢዮኤል ምዕራፍ 2 ቁጥር 31ን ሄደን ብናነብ ይሄንን ሐሳብ እናገኛለን። ክርስቶስ ገና ምድርን ሳይረግጥ እንግዲህ ተመልከት ቀድሞ ተነግሮ ነበር። መድኃኔዓለም ኢየሱስ ክርስቶስም ደግሞ ወደ ምድር በመጣ ጊዜ በተለይ በማቴዎስ 24 ላይ የመጨረሻው ዘመን ፍጻሜ ምልክቶች ብሎ ከጠቀሳቸው ውስጥ የፀሐይ መጨለም፣ የጨረቃ ደም መሆን፣ የከዋክብት መርገፍን እንዲያውም በሉቃስ ወንጌል ምዕራፍ 21 ቁጥር 25 ላይ ምንድነው የሚለው? ምልክት ይሁናችሁ በጨረቃ በፀሐይ በከዋክብት እሱ ከመምጣቱ በፊት ምልክት ይታያል። ያ ምልክት ለእናንተ የክርስቶስ ቀን መምጫ ቀን መቃረቢያ መሆኑ ይታያችሁ፣ አስተውሉ ያን ጊዜ እያለ በተደጋጋሚ ተናግሯል ማለት ነው። ግን እንደው በሐዋርያት ሥራ ምዕራፍ 2 ቁጥር 20 ላይም ተጠቅሷል። እንደው ግልጽ ለማድረግ ግን ይሄንን ጉዳይ ከመጽሐፍ ቅዱስ አንፃር ጋር ስናየው እኔ ሁል ጊዜ የሚያስደንቀኝ የራእይ መጽሐፍ ቅዱስ ዮሐንስ ፍጥሞ በምትባለው ደሴት የተመለከተው የዚህን ዓለም ፍጻሜ ቁልጭ አድርጎ የሚያሳይ ራእይ ነው። በዛ ራእይ ውስጥ ምዕራፍ 6 ቁጥር 12 ለብቻው ነጥለን ብንመለከተው ይቺ ዓለም ወዴት እየሄደች ነው፣ ምንድነው የምትሆነው የሚለውን በቃ ግልጽ ሆኖ ነው የሚታየው። ሳይንሱም አሁን እያለ ያለው ነገር እዛ ላይ ካለው መነሻነት ተነስቶ ነው ማለት በደንብ ነው በቃ ማብራሪያ የተሰጠበት ነው። ቅዱስ ዮሐንስ በራእይ ምዕራፍ 5 ቁጥር 1 ላይ አንድ መጽሐፍ አለች ይላል። ማንም የማይከፍታት ማንም ሊቀርባት የማይችል አንድ መጽሐፍ አለች ይላል። በሰባት ማኅተም የተዘጋች በእሷ ማህፀፍ
ያቺ መጽሐፍ 7 ማህተም አርፎባታል። ጠየቅኩኝ እኔ እቺ መጽሐፍ ምንድናት 7 ማህተም ያላት ብዬ ጠየቅኩኝ። እሷን የሚከፍት የሚዘጋ የለም የሚል መልስ ሰማሁ። አዘንኩኝ፣ አለቀስኩኝ። ነገር ግን አይዞ በመስቀል ላይ የተሰዋው ለዓለም ሕዝብ ሁሉ ቤዛ የሆነው የታረደው በግ እሱ ይከፍታታል የሚል መጽናኛ ቃል ሰማሁ። ከዛስ መከፈት ጀመረች። እያንዳንዱ ማህተም ሲከፈት የምትሰማው ነገር የዚችን ዓለም የመጨረሻ ሁኔታ የሚገልጽ ነው። የሰው ልጅ የመጨረሻ እጣው ምንድነው? ተፈጥሮስ ምንድነው የምትሆነው የሚለውን ቁጭ አድርጎ የሚያሳይ እውነት ነው። በሌላ ጊዜ አንደኛው ማህተም ሲከፈት ሁለተኛው ማህተም ሲከፈት እናያቸዋለን። ለዛሬ ከርዕሳችን ጋር የሚሄደውን ግን 6ኛውን ማህተም ስንመለከት ምን ይላል? 6ኛውንም ማህተም በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማግ ጠጉር ጥቁር ሆነ፣ ጨረቃም በሞላ እንደ ደም ሆነ። በለስም በብርቱ ንፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብትም ወደ ምድር ወደቁ። ሰማይ እንደ መጽሐፍ ተጠቅልሎ አለፈ። ተራራዎችና ደሴቶች ሁሉ ከስፍራቸው ተወሰዱ። የምድርም ነገስታትና መኳንንቶች፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራራዎች አለቶች ተሰወሩ። ተራራዎችና አለቶችንም በላያቸው ወደቁ። በዙፋንም ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቷልና ማን ሊቆም ይችላልና አሏቸው። እንግዲህ በግልጽ የመጨረሻው ዘመንን የሚያሳይ የሱ አምላኪዎች በብርሃን የሚመላለሱ የቅዱሳን ወዳጆች ከዚህ ቁጣ በመላእክት ይጠበቃሉ። እግዚአብሔር አምላክ ጥላቸው፣ ከለላቸው፣ መከታቸው ይሆናል። የአምልኮታቸው ውጤት ያኔ ይገለጣል። ስለዚህ የምንገነባው ህንፃ፣ የተከማቸ ሀብት፣ የወጣንበት ስልጣን፣ የለበስነው ልብስ፣ ውበታችን በሙሉ ከዚህ ቁጣ አያስጥለንም። የሚያስጥለን ከእግዚአብሔር ጋር ያለን ወዳጅነት፣ ከቅዱሳን ጋር ያለን ወዳጅነት። እንደውም 4 መላእክት ናቸው መጥተው ይሄንን ትእዛዛት የሚፈጽሙት። ክፍሉን እየቀጠልነው ስንሄድ ምን ይላል? ቆይ ይላል መልአኩ ቅዱስ ሚካኤል። እግዚአብሔርን ሲያመልኩ የነበሩ፣ በትእዛዙ ሲሄዱ የነበሩ፣ ራሳቸውን በንስሐ ያጠቡ፣ በስጋው ደሙ የታተሙትን ምልክት እስክናትምባቸው ድረስ እንዳትጎዷቸው ቆይ ብሎ ያስቆሟቸዋል። እነዛ የሚታተምባቸው ናቸው ከዚህ ቁጣ የሚድኑት። እና ትልቅ ትምህርት ነው የሚያስተምረው። አሁን ይሄ ዘመን እንግዲህ ፀሐይ ደም የመልበሻዋ ዘመን መቃረቡን የሚያሳይ ነው። ለምን? የመሬት መንቀጥቀጥ እያየን ነው። በቅርብ በቱርክ አይተናል። የጦር ወሬ በጣም እያየን ነው። በርካታ ጎርፎች እየተከናወኑ ነው። በዚህ አሁን እስኪ ሩሲያና ዩክሬን የሚያደርጉት እጅግ ዘግናኝ ጦርነት፣ በእኛ ሀገር የተካሄደው እጅግ ዘግናኝ ጦርነት፣ አሁን ሱዳን ውስጥ እየተካሄደ ያለው እጅግ ዘግናኝ ጦርነት፣ የእርስ በርስ እልቂት እየሰማን ነው። ምልክቱ እኮ እየታየ ነው። ከዚህ በፊት ሰምተናቸው በማናቅ ቦታዎች በሙሉ እጅግ አስደንጋጭ ጎርፎች፣ ጉዳት ያመጡ ጎርፎች እየመጡ ነው። ምልክቶች ናቸው። አንዴ በሚመስል ሁኔታ ነው። ምልክቶች ናቸው። ልብ ያለው ልብ ቢል፣ ጆሮ ያለው ቢሰማ፣ የሚያስተውል ቢያስተውል በፍጻሜ ዘመን ዋዜማ ላይ ነው እየቆምን ያለ። አሁን በሀገራችን ውስጥ ይሄ የምናየው ጭንቀት፣ የኑሮ ውድነት፣ ወጥቶ መግባት ብርቅ የሆነበት ጊዜ ላይ መድረሳችን፣ እረፍት በቃ አጣን፣ ተረበሽን፣ ተጨነቅን፣ ጥብባለን። በየቀኑ የጭንቆሬ የምንሰማበት ሁኔታ በሙሉ
የፍጻሜ ዘመን ዋዜማ ምልክት ነው። ኦርቶዶክሳውያን ግን በዚህ ጊዜ ምን ያርጉ ነው? አየህ፣ የሽግግር ጊዜ ላይ ናቸው። አየህ፣ የሽግግር ጊዜ ላይ ብርሃኑ ሊበራ፣ ጨለማው ሊወገድ፣ ጭንቁ ሊረገጥ፣ ደስታ ሊነግስ መሃል ላይ ነው። የሽግግር ጊዜ ላይ ነው ያለው። እግዚአብሔር አምላክ የሚነግስባት ሀገራችን ውበቷ የሚመለስባት ያ በብሉይ ኪዳንና በሐዲስ ኪዳን ታስሮ የነበረ ማንነቷ የሚመለስበት ቅዱሳን የሚከበሩበት ታላላቆች የሚከበሩበት ዘመን ሊመጣ የሽግግር ጊዜ ላይ ነው ያለው። ማመን አለብን። ኦርቶዶክሳውያን ይህን መቀበል አለብን። በሽግግር ዘመን ምን መሆን ነው ያለብን? በትንቢተ ዳንኤል እኮ ቀድሞ ተነግሯል። ትንቢተ ዳንኤል ላይ ምንድነው የሚለው? አሁን ቅድም ያነሳነውን የሳይንስ ምርምር ስናነሳ በመጨረሻው ዘመን አለ ምርምርና ዕውቀት ይበዛል። በዛ ዕውቀት ተመራማሪ በዝቷል። እግዚአብሔር የፈጠረውን ዓለም ምንድነው፣ ከየት መጣ፣ ወዴት ይሄዳል እያለ የሚመራመር አለ። ተመራምሮ ግን ይህንን አስደናቂ ውጤት እያገኘ ግን አያምንም። እንዲህ አይነት አስደናቂ የከዋክብት ክምችት አይተህ ቁመቱን ስትለካው በትሪሊየን የሚቆጠር ኪሎ ሜትር የሚለካ ከዋክብት ክምችት አይተህ እንዴት የዚህ ሰሪ ፈጣሪ መኖሩን አታምንም ወዳጅ? የአውሮፓው ዓለም እግዚአብሔርን በመካድ እየነገሰ ነው። የተፈጥሮ ሕግ እያፈረሰ ነው። ወንድ ለወንድ እያጋባ ነው። ሴት ለሴት እያጋባ ነው። ጾታ እየቀየረ ነው። እግዚአብሔርን ቃል መጽሐፍ ቅዱስ እየቀደደ ነው፣ እያቃጠለ ነው። እያየን ነው። የሚገርመው እኮ እስራኤል ሀገር ራሱ የክርስቶስን ስም መጥራት በሕግ የሚያስቀጣው ማለት ሆኖ አዋጅ እየወጣ ነው። አያስደንቁም? እነሱ ግን እስራኤል ትልቁ ገበያዋ በቱሪዝም ነው። ክርስቶስ የተወለደበት፣ የተጠመቀበት፣ የተነሳበት፣ ያረገበት ቦታ እያለች በዚህ ተዋቅራ ግን ክርስቶስ ገና ይመጣል የምትል ሀገር ማስተዋል እንዴት እኮ ብዙ መራመራለሁ የሚል አእምሮ አያው የእግዚአብሔር ነገር ግን ሚስጥር ይሆንበታል። የዚህ ዓለም ምርምር ጣራ የነካ ምርምር መንፈሳዊው ነገር ግን አይገባው በመንፈስ ስለማይሄድ እንዲህ አይነት ዘመን ምናልባት መምህር እንደው የሽግግር ጊዜ ላይ ያለ ነው። መጽሐፍ ቅዱሳዊ ማስረጃዎችን ማውጣትን እያየን ነው። ዘመኑን እንዲህ የምናየው ከሆነ ኦርቶዶክሳውያን ይሄን ነገር መቀበል አለባቸው ብለሃል። እውነት ነው። ሽግግር ላይ መሆናችንን መቀበል አለብን። ግን እንዴት ነው መሆን ያለባቸው ኦርቶዶክሳውያን? መንፈሳዊ ህይወታቸው በዚህ ዘመንስ ምን መምሰል ያለብን? እንደው አጭር መልእክት ብትነግረን። አዎ የዘመን እኩሌታ መታጠፊያ ላይ ስንደርስ፣ ማለቂያ ላይ ስንደርስ ንቅት ያለ ኦርቶዶክሳዊ ማንነት መያዝ ያስፈልጋል። ኦርቶዶክሳዊ ትውፊትና ባህል የሚታይበት ሰው መሆን ያስፈልጋል። በግልጽ ስንነጋገር አሁን ኦርቶዶክሳውያን ከኦርቶዶክሳዊ ማንነት አፈንግጠዋል፣ ወጥተዋል፣ ርቀዋል፣ ሸሽተዋል። ወደ ቀደመው ኦርቶዶክሳዊ ማንነት መመለስ አለባቸው። ከስም በዘለለ ማህተሙን የሚፈታው ያ የታረደው በግ ኢየሱስ ክርስቶስ መድኃኒታችን፣ ቤዛችን ደሙን ያፈሰሰልን በራእየ ዮሐንስ ላይ አሁንም ማህተሙ ሲፈታ ምን ይላል? ከነገድ፣ ከቋንቋ፣ ከዘር በርቅዬ እልፍ አእላፋትን ዋጃቸው ይላል። እኛ ዛሬ በዘር በቋንቋ በነገድ ስር ሆነናል። ገና አልተዋጀንም። ከዛ ከመከራ ሰዓት ማምለጫችንን እየጣልን ነው። ምድራዊ ፍልስፍና እያዳመጥ፣ ዘር ከዘር የሚለይ ፍልስፍና እያዳመጥ፣ ቋንቋ ከቋንቋ የሚለይ ፍልስፍና እያዳመጥ፣ ነገድ ከነገድ የሚያጋጭ ፍልስፍና እያዳመጥን
የምንዋጅበትን የክርስቶስን ደም በውስጣችን አላነገስንም። እኛ የሱ ደም በውስጣችን ሲነግስ በስጋው ደግሞ ከታተምን ከነዚህ ሁሉ በላይ እንሆናለን። ከነዚህ ሁሉ በላይ የምናየው ብርሃን ይሆናል፣ የምንነካው ብርሃን ይሆናል፣ የምንባረከው በብርሃን ይሆናል። አሁን ግን እንደው ቤተክርስቲያን አካባቢ የምታየው ዋናውን ዓላማ የሳተ ሰማያዊ መንግስት የሚያሳጣ ለምድራዊ መንግስት ፍልስፍና የተገዛ አይነት ነገር እያየን ነውና ከዚህ መውጣት ያስፈልጋል። እንደገና በተግባር ደግሞ የት ነው ያለነው? ብዙ ጊዜ እያልነው ነው። በኦርቶዶክሳዊ ማዕድ ይሄንን ጥሪ ይሄንን አዋጅ ደጋግመን እንናገራለን። አሁንም ያለነው በዝሙት ዓለም ውስጥ ነው። አሁንም ያለነው በመጠጥ ባህር ውስጥ ነው። አሁንም ያለነው በጥላቻ መድረክ ውስጥ ነው። አሁንም ያለነው ባሉባልታ ውስጥ ነው። ጥለን መውጣት አለብን። ለዛ ነው እኮ መድኃኔዓለም ኢየሱስ ክርስቶስ ሲነግረን ቀኑንማ አታውቁትም መቼ እንደሆነ፣ ድንገት እንደ ሌባ ነው የሚከሰተው። ነገ ይሁን ከነገ ወዲያ ይሁን መቼ ይሁን አናውቀውም። እህት ወንድሞቼ፣ እናት አባቶች፣ እንደው ይሄንን ዓለም ወርቅ በወርቅ አድርገን ብንገዛው ሰማያዊ መንግስት ካሳጣን ምን ዋጋ አለው? ምን ይጠቅማል? ሀብት ላይ የተቀመጣችሁ፣ በውበታችሁ የኮራችሁ፣ ስልጣን ላይ ተቀምጣችሁ ራሳችሁን ትምክት ውስጥ የከተታችሁ ሁላችሁም ጊዜ የለም። ፀሐይ ደም የምትሆንበት ጊዜ ይመጣ። ዛሬ ነው መመለስ። ይሄ ሁሉ ከንቱ ነው። ሁሉ የእግዚአብሔርን መንግስት የእግዚአብሔርን ብርሃን መውረስ ነው የተሻለው። ሰማያዊት ሀገር አለችን በሰማይ ለዘለዓለም የምንወርሳት ለ70 ለ80 ዓመት የምድር ጉዞ በሚሸት ገላ በዚህ ተመክተን ራሳችንን ከብርሃን ዓለም ባናርቅ ጥሩ ነውና የፀሐይ ደም መልበስ ዘመን እየመጣ ስለሆነ እየታየ ስለሆነ እኛ ተዘጋጅተን መጠበቅ አለብን። ኦርቶዶክሳዊ መታተም አለበት። መልካም መምህር፣ ጥሩ ቆይታ እያደረግን ነው። የተወደዳችሁ ተመልካቾቻችን ያላችሁት የወርቅ ዘንግ ሚዲያ ላይ ነው። ሰዓቱ ደግሞ ኦርቶዶክሳዊ ማዕድ ነው። እንግዲህ ዛሬ የፀሐይ ደም መምሰልና እንዲሁም የመጨረሻው ዘመን ፍጻሜ ምልክቶችን ከመምህር መስፍን ሰሎሞን ጋር እየተመለከትን ነው። ጥሩ ጊዜ እያሳለፋችሁ እንደሆነ እየተማራችሁ እንደሆነ ተስፋ አድርጋለሁ። አብራችሁን ቆዩ። መምህር፣ እንደው ምናልባት የመጨረሻ የሚሆነኝ ያውን የዚህ ዓለም ጠበብቶች ሳይንቲስቶች የዘመናዊ ሳይንስ ምርምር ላይ በጣም የመጠቁ ዩኒቨርስን ለመረዳት የሰው ሕሊና በጣም ጠባብ ነው፣ ዩኒቨርስን መረዳት አይቻልም ብለው ያምናሉ። ቅድም አንተም አሸዋን እንደማንሳት ነው ብለህ ጠቅሰዋል። እና ከዚህ አንጻር እንደው የሚያሳየን ምንድነው የእግዚአብሔርን ትልቅነት በዚህ ውስጥ ለማየት ብንሞክር? አዎ፣ በመጽሐፈ ኢዮብ ምዕራፍ 26 ቁጥር 14 ላይ እንደው ያንተን ኃይል የሚመረምር ማን ነው ይላል። ያሳየን እኮ እንደው የመጀመሪያውን ምዕራፍ ነው እኛ በቃ መረዳት የቻልነው። አንተ ረቂቅ ነህ፣ ማን ይደርስብሃል? ኢዮብ የእግዚአብሔር መንፈስ በውስጡ ስለነበረ የእግዚአብሔርን ታላቅነት አየህ፣ ተመለከተ። እግዚአብሔር ኃያል፣ እግዚአብሔር አይመረመርም፣ እግዚአብሔር ረቂቅ ነው። ምን ብንደክም፣ ምን ብንለፋ፣ ምን ብንወጣ ብንወርድ የእሱን ረቂቅነት ኢምንት ልናውቀው አንችል። በመንፈስ ቅዱስ እየገለጠ የሰራውን ዓለም እያሳየ እያስጎበኘን ካልሄደ በስተቀር የትም እንሄዳለን አይደርስም። አሁን እንኳ ይሄ የቴሌስኮፕ ምርምሩ ወደፊትም እንደው ረቀን እንኳ ምርምር ብናረግ የተሻሉ ነገሮች ለማግኘት 4.6 ቢሊዮን ዓመት አካባቢ ይፈጃል። ምርምሩ የተሻለ ነገር ለማምጣት አሉ።
እጅግ ረቂቅ ነው እግዚአብሔር ለመድረስ አይታሰብም። በፍጹም 20 ዓለማት እኛ እኮ የምንኖረው አንድ ዓለም ናት። 19 የተለያዩ ዓለማት አሉ። ቤተክርስቲያን እንዳስተማረችን ሳይንሱ እንደውም እዛ ላይ አልደረሰም። 11 ነው የሚለው ጋር እንዲያውም አንዳንዶቹ ፕላኔቶች እየሞቱ ነው እየቀነሱ ነው ብሏል። ስለዚህ የቤተክርስቲያን ቀድማ ግን 20 ዓለማት አሉ፣ ምድር አንዷ ናት ብላ እያንዳንዱን ደግሞ ተንትነው አባቶቻችን ቀድመው በቀደመው መዛግብት ላይ አስቀምጠውልናል። ያው እኛ የመረዳት ነው ምግቡ አለ የመመርመርና ብዙ ጊዜ አንድ አባት ምን ይላሉ? እንደው በዘመኑ ቋንቋ ልንገራችሁ ይላሉ። እናንተ እድለኞች ናችሁ፣ የዚች ሀገር ህዝቦች እድለኞች ናችሁ። ሁሉ ማዕድ ተሰርቶ ፍሪጅ ውስጥ ተቀምጦላቸዋል። እያወጣችሁ ሞቅ አድርጋችሁ መብላት ነው። ይሄንን ግን አልታደልንም። አሁን ብዙዎቻችን እንደው ለብዙ ነገር ነው ቅድሚያ የምንሰጠው፣ ለሚፈርሰው ለሚጠፋው ሰማያዊውን ዕውቀት ዘንግተነዋል። ልጆቻችንንም አናስተምራቸው። ለዛ ነው እኮ ለቤተሰቡም ለጎረቤት ለሀገር የሚጠቅም የተባረከ ልጅ እያጣን የመጣ። አሁን እኮ ልጅ ማሳደግ ጭንቆ ነው። እድሜው ከፍ ባለ ቁጥር እንዴት ይገባብኝ ይሆን ሱስ ይለምድብኝ ይሆን በቃ ብዙ ጭንቀት ነው ያለው። ብዙ የሚለመድ ነገር አለ። ዛሬ በስልክ ብዙ የሚለመድ ነገር አለ። የምዕራቡ ዓለም ተጽዕኖ ከፍተኛ ነው እና መጨነቅ ነው ወላጅ። የእግዚአብሔር ቃል ግን በውስጡ የገባበት ልጅ አድርገን ብናሳድግ እነዚህ ነገሮች ከንቱ እንደሆነ ይረዳል። ይረግጣቸዋል። ምንም ጥቅም የሌላቸው ከንቶች ናቸው። ስለዚህ ይሄንን ዘመን መርምረን ከሳይንስ ምርምርም መልካም ነገር የምንለውን ወስደን በመንፈሳዊ ነገር እየመረመርን ከእግዚአብሔር ጋር በማያጣላ መንገድ እያስማማን የምንሄድበት ጊዜ ነው መምጣት ያለበትና የፈለገ ምርምር ቢያደርጉ ያው የማይደረስበት ነው። የሰው ልጅ እኮ ሰው መርምሮ አልጨረሰም። ሰማያትን ለመመርመር ይቅርና የሰው ልጅ ሳይንሱ መርምሮ አልጨረሰውም። ሁልጊዜ አዳዲስ ግኝት አለ በሰው ላይ። ይሄን አዲስ ግኝት ነው፣ ይሄ አዲስ ግኝት ነው እያለ እኔ ተመርምሬ አላለኩ፣ አንተ ተመርምረህ አላለክ። ገና ነው ዕውቀታችን። እግዚአብሔር ግን አየው ምን አይነት ረቂቅ እንደሆነ። የዚህ ሁሉ ግዙፍ የዚህ ሁሉ ረቂቅ ዓለማት ፈጣሪ አስገኝ ካለመኖር ወደ መኖር ያመጣ አምላካችን ክብርና ምስጋና የሚገባው ነው። ለሱ መገዛት ያስፈልጋል። በሱ ትእዛዝና ሕግ ውስጥ ደግሞ መኖር ያስፈልጋል የሚለውም ብንይዝ ጥሩ ነው። መልካም መምህር፣ እንግዲህ የፀሐይ ደም መሆን መምሰል እና የመጨረሻው ዘመን ምልክቶችን ነው እንግዲህ እስካሁን ድረስ ያየነው። እጅግ የሚደንቅ ነው። በመጽሐፋችን በመጽሐፈ ቅዳሴ ላይም የልጅሽ መሰውሪያ ማቶ ለቀደመ ቦታ መለሰኝ አኗወሩ ለመመርመር ይላል ቅዱስ ሕርያቆስ እና እግዚአብሔርን ተመራምሮ በእውነት የደረሰ ማንም የለም። እኔ ግን አንዳንድ ነገሮችን ሳስብ ሳይንቲስቶችን ወደ እምነት እየመጡ ይመስላልና እንደው በመጨረሻ ከዚህ ጋር አያይዘህ የምታስተላልፈው መልእክት አሁን ካለንበት ከዘመናችን ሁኔታ አንጻር ብዙ እንግዲህ ያው መምህር ብዙ ሰዎች ጋር እንገናኛለን በአገልግሎትም በምንም የአብዛኛውን ኦርቶዶክሳዊ ስነ ልቦና በዚህ ሰዓት ስትሰማው ስታየው ተስፋ የመቁረጥ በሚሆነው ዘመናችን ላይ ባለው ነገር እንደው ተስፋ የመቁረጥና ነገ አዲስ ቀን የማይመጣ እስከሚመስል ድረስ በዚህ ስሜት ውስጥ ያለ ብዙ ነውና ነው መልእክት ታስተላልፍ። እኔ የሚታየኝ ብሩህ ጊዜ ነው። መከራ በበዛበት ዓለም እና ጭንቅ በሚመጣበት ጊዜ የሚወለድ አለ። ሰላም ይወለዳል። ከጭንቅ ውስጥ ነው ሰላም የሚወለደው። እውነት ይወለዳል። ከመከራ ውስጥ ነው እውነት የሚወለደው። ብርሃን ይወለዳል። ከጨለማ ውስጥ ነው ብርሃን የሚፈነጥቀው። እና አሁን ዓለሙ ሁሉ የጨለመብን ይመስላል። ይጨንቃል። ጨለማ ደመና፣ የጨለማ ደመና እላያችን ላይ እየመጣ ይመስላል አይደል? አንድ ሻማ ግን ብታበራ የዓለሙን ጨለማ ሁሉ ያቺ ሻማ ታሸንፈዋለች። እኛ አሁን ኦርቶዶክሳውያን ይሄንን በኩራትና በእምነት ነው የምናገረው።
እጅግ በኃይል የምንገለጥበት በጥበብ የምንገለጥበት ቤተ ክርስቲያን የነበራትን ያንን ሁሉ ችግር አራግፋ ልትነሳ መንገድ የጀመረችበት ጊዜ ነው። እግዚአብሔር በዚህ ሰዓት መጥረጊያ አንስቷል። ለቤተ ክርስቲያን የማይጠቅሙትን የሚጠርግበት። ችግሮች ሊያጋጥሙን ይችላሉ። ከዚህ የከፉ ነገሮች ሊመጡ ይችላሉ። መስዋዕትነት የሚያስከፍሉ ነገሮች ሊመጡ ይችላሉ። ነገር ግን እግዚአብሔር ብርሃኑን የተከለባት የመላእክት መመላለሻ መሰላል 24 ሰዓት ምስጋና የሚቀርብባት የሥጋ ወደሙ ቤት ናት። አየህ፣ ቅድስት ቤተ ክርስቲያን እንዲህ ዝም ብሎ እግዚአብሔር የሚተዋት አይደለችም። ስለዚህ ከሱ አመለካከት እግዚአብሔር ቤተክርስቲያንን ሲገነባ ትሁን ያላትን ነው የምትሆነው። መንፈስ ቅዱስ ነው የሚመራት ቤተክርስቲያንን። ከመንፈስ ቅዱስ ሐሳብ ጋር ግን የማይስማማው በሙሉ ይወጣል። በውጭ ያለው የቤተክርስቲያኗን ሕግ ስርዓት ንዶ ግን ስም ይዞ የተቀመጠው በሙሉ የንስሐ ዕድል አለው። ለዚህ እኮ ነው ፀሐይ ደም እየለበሰች ነው የምንለው። ግቡ ኑ፣ ኢየሩሳሌም ኑ፣ የሰላም ከተማችሁ ኑ። ባቢሎን ድብልቅልቅ ያለ ነው። የስካር የመጠጥ የዝሙት ዓለም ነው። ውጡ፣ ከዛ ተሻገሩ። የሽግግር ጊዜ ላይ ነው ያለ ነው። ቤተ ክርስቲያን መርከብ ነች፣ የኖህ መርከብ። ልጆቿን ለመሰብሰብ ቀና እያለች ነው። የጥፋት ውሃው አያሰምጣትም። እሷ ከፍ ነው የምትለው። ስለዚህ መምጣት መግባት ያስፈልጋቸዋል። መለወጥ ያስፈልጋቸዋል። የሁላችን ፈጣሪ እውነትና ጽድቅ መንገድ የሆኑለት እሱ በክብር ነው የሚያነሳን እና ኦርቶዶክሳውያን ተስፋ መቁረጥ የለባቸውም። እንዲህ ሲባል ግን መጀመሪያ መስራት ያለባቸው ራሳቸው ላይ ነው። የጸሎት ሰው መሆን አለባቸው። የለውጥ ሰው መሆን አለባቸው። የትንሣኤ ሰው መሆን አለባቸው። የብርሃን ሰው መሆን አለባቸው። በጨለማ ውስጥ የተመላለሱበትን ዘመን መርገም አለባቸው እና ለመለወጥ ራሳቸውን እንዲያዘጋጁ በሚለው ማጠቃለያ ያሰጣል።